ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የጤፍ ዱቄት ወይም ደግሞ የእንጀራ አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ጤፍ እንግዲህ በኢትዮጵያ በሀገራችን ውስጥ የሚገኝ እንጀራ ለመጋገር የምንጠቀምበት ባህላዊ እህል ሲሆን ከሀገራችን ዋና ዋና ምግቦች ውስጥ አንዱ ደግሞ እንጀራ ነው ማለት ነው። በጣም ገንቢ እናም በተፈጥሮም ከግሉተን ነፃ ነው። ጤፍ በዋነኝነት የሚበቅለው በኢትዮጵያ እናም በኤርትራ ውስጥ ነው። በኢትዮጵያ ውስጥ እንግዲህ ባህላዊ ምግባችን ነው። በርካታ ሰዎች ያለ እንጀራ ማዋል አልችልም ሲሉ ትሰማላችሁ። እንጀራ በጣም የለመድነው ምግባችን ነው። የጤፍ ዱቄት ከግሉተን ነፃ ስለሆነ ዳቦ ለመጋገር ወይም ደግሞ እንደ ፓስታ ያሉ የታሸጉ ምግቦችንም ለማምረት ጥሩ አማራጭ ነው። ከዚህም በላይ በተለምዶ ስንዴ ለያዙ ምርቶች እንደ የምግብ ማበልጸጊያ ሆኖም ያገለግላል። ነገር ግን በሀገራችን ጤፍን በተለምዶ ለእንጀራ የምንጠቀመው የኢትዮጵያ ባህላዊ ምግባችን ነው። 100 ግራም የጤፍ ዱቄት የካሎሪ ይዘቱ 366፣ ፕሮቲን 12.2 ግራም፣ ስብ 3.7 ግራም፣ ካርቦሃይድሬትስ 7.7 ግራም፣ ፋይበር 12.2 ግራም፣ ብረት ወይም ደግሞ አይረን 37% በቀን የሚያስፈልገን የአይረን መጠንን፣ ካልሽየም 11% በዕለት የሚያስፈልገን የካልሽየም መጠንን ይሰጠናል። የጤፍ ንጥረ ነገሮች ስብጥር እንደየዝርያው እንደ የሚበቅልበት ቦታ እናም እንደ የምርት አይነቱ ላይ በመመስረት በከፍተኛ ሁኔታ የሚለያይ መሆኑን ልብ ማለት ያስፈልጋል። ከሌሎች እህሎች ጋር ሲወዳደር ግን ጤፍ ጥሩ የመዳብ፣ የማግኒዥየም፣ የፖታሲየም፣ የፎስፈረስ፣ የማንጋኔዝ፣ የዚንክ እናም የሴሊኒየም ምንጭ ነው። በተጨማሪም ጥሩ የፕሮቲን ምንጭም ነው። በተለይም በላይሲን ከፍተኛ ነው። ይህ አሚኖ አሲድ ደግሞ ብዙውን ጊዜ በሌሎች ጥራጥሬዎች ውስጥ ይጎድላል። ፕሮቲኖችን፣ ሆርሞኖችን፣ ኤንዛይሞችን፣ ኮላጅንን እና ኤልሳንን ለማምረት አስፈላጊ የሆነው ላይሲን የካልሽየም መምጠጥን፣ የኃይል ምርትንና የሰውነትን በሽታ የመከላከል አቅምንም ይደግፋል። በአጠቃላይ የጤፍ ዱቄት በፕሮቲን የበለጸገ እናም የበርካታ ማዕድናቶች ምንጭም ነው። ስለዚህ የጤፍ ዱቄትን ብትጠቀሙ ወይም ደግሞ የጤፍ ዱቄትን እንጀራ በመጋገር ብትጠቀሙት የምታገኙትን አስደናቂ የጤና ጥቅሞችን በዝርዝር እነግራችኋለሁኝ። የጤፍ ዱቄት ብዙ ጥቅሞች አሉት። ይህም ለአመጋገባችሁ በጣም ትልቅ ተጨማሪ ያደርገዋል ማለት ነው። እንዳልኳችሁ የጤፍ ዱቄትን በበርካታ መንገዶች መጠቀም ትችላላችሁ። እኛ የምንጠቀምበት የተለመደው በእንጀራ መልክ ነው ማለት ነው። ስለዚህ ጥቅሙን ልንገራችሁ። አንደኛ በንጥረ ነገሮች የበለጸገ ነው። የጤፍ ዱቄት በንጥረ ነገር የበለጸገ እህል ሲሆን በውስጡም እንደ ብረት ወይም ደግሞ አይረን፣ ካልሽየም፣ ማግኒዥየም እና ዚንክ ያሉ አስፈላጊ የሆኑ ማይክሮ ኒውትረንቶችን በውስጡ ይዟል። እነዚህ ንጥረ ነገሮች ለአጠቃላይ ጤና እናም ደህንነት አስፈላጊ ነው። የበርካታ ንጥረ ነገሮች ምንጭ ነው። ሁለተኛ የጤፍ ዱቄት ወይም ደግሞ እንጀራ በተፈጥሮ ከግሉተን ነፃ ነው። ግሉተን በስንዴ እናም በሌሎች በርካታ የእህል አይነቶች ውስጥ ያሉ የፕሮቲኖች ቡድን ነው። አንዳንድ ሰዎች በሴሊያክ በሽታ ምክንያት ግሉተንን መብላት አይችሉም። የሴሊያክ በሽታ የሰውነታችሁ በሽታ የመከላከል ስርዓት የትናንሽ አንጀታችሁን ሽፋን እንዲያጠቃ ያደርገዋል። ይህ የንጥረ ምግብን መሳብን ሊጎዳ ይችላል። ይህም የደም ማነስ፣ ክብደት መቀነስ፣ ተቅማጥ፣ የሆድ ድርቀት፣ ድካምና እብጠትን ወይም ደግሞ ኢንፍላሜሽን ያስከትላል። በተጨማሪም የሴሊያክ በሽታ የሌላቸው አንዳንድ ሰዎችም ግሉተንን ለማዋሃድ አስቸጋሪ ሆኖ ሊያገኙትና እሱን ማስወገድ ይመርጣሉ። የጤፍ ዱቄት ደግሞ በተፈጥሮ ግሉተን ስለሌለው ከስንዴ ዱቄት አንጻር ከግሉተን ነፃ አማራጭ ነው ማለት ነው።
ሶስተኛ እንጀራ ወይም ደግሞ የጤፍ ዱቄት ከፍተኛ የአመጋገብ ፋይበርን ይሰጣል። ጤፍ በፋይበር ከበርካታ እህሎች ይበልጣል። የጤፍ ዱቄት በ100 ግራም እስከ 12.2 ግራም የአመጋገብ ፋይበርን ይይዛል። በአንጻሩ የስንዴ እናም የሩዝ ዱቄት ደግሞ 2.4 ግራም ፋይበር ብቻ ሲይዝ፣ ተመሳሳይ መጠን ያለው የአጃ ዱቄት ደግሞ 6.5 ግራም ፋይበር አለው። ሴቶችና ወንዶች በአጠቃላይ ሴቶች በቀን 25 ግራም ፋይበር፣ ወንዶች ደግሞ 38 ግራም ፋይበርን እንዲመገቡ ይመከራል። ይህ ከሁለቱም የማይሟሟ እናም የሚሟሟ የፋይበር መጠን ነው። የማይሟሟ ፋይበር በአብዛኛው ሳይፈጭ በአንጀታችሁ ውስጥ ያልፋል፣ የሰገራ መጠንን ይጨምራል እናም የአንጀትን እንቅስቃሴን ይረዳል። በሌላ በኩል ደግሞ የሚሟሟ ፋይበር ሰገራን ለማለስለስ ውሃን ወደ አንጀታችሁ ይስባል፣ እንዲሁም በአንጀታችሁ ውስጥ ያሉትን ጤናማ ባክቴሪያዎችን ይመግባል እናም በካርቦሃይድሬትስ እናም በስብ ሜታቦሊዝም ውስጥ ይሳተፋል። ከፍተኛ የፋይበር አመጋገብ ለልብ ህመም፣ ለስኳር ህመም፣ ለስትሮክ፣ ለደም ግፊት፣ ለአንጀት ህመም እናም ለሆድ ድርቀት የመጋለጥ እድላችንን ይቀንሳል። ጤፍ በፋይበር የበለጸገ ስለሆነ የምግብ መፈጨትንም ይደግፋል ማለት ነው። አራተኛ የጤፍ ዱቄት ወይም ደግሞ እንጀራ በብረት ወይም ደግሞ በአይረንም የበለጸገ ነው። ጤፍ በቀይ የደም ሴሎች አማካኝነት በሰውነታችሁ ውስጥ ኦክስጅንን የሚያስተላልፍ በብረት ወይም ደግሞ በአይረን የበለጸገ ነው። 100 ግራም የጤፍ ዱቄት 37% በቀን የሚያስፈልጋችሁን የአይረን መጠንን ያቀርባል። ተመሳሳይ መጠን ያለው የስንዴ ዱቄት ግን 5% ብቻ ነው የሚያቀርበው። በአንድ የተወሰነ ምርት ውስጥ ምን ያክል ብረት ወይም ደግሞ አይረን እንዳለ በትክክል ለማወቅ የንጥረ ነገር መለያውን ማረጋገጥ አስፈላጊ ነው። ጤፍ እንግዲህ በአይረን ከፍተኛ ነው። አምስተኛ የጤፍ ዱቄት ከስንዴ ምርቶች ያነሰ የግላይሲሚክ ኢንዴክስ አለው። ግላይሲሚክ ኢንዴክስ አንድ ምግብ ምን ያክል የደም ስኳርን እንደሚጨምር ያሳያል። ከ70 በላይ የሆኑ ምግቦች ከፍተኛ እንደሆኑ ተደርገው ይወሰዳሉ። ይህም ማለት የደም ስኳርን በፍጥነት ይጨምራሉ ማለት ነው። ግላይሲሚክ ኢንዴክሳቸው ከ70 በላይ የሆነ ዝቅተኛ የግላይሲሚክ ኢንዴክስ አመጋገብ የስኳር በሽታ ላለባቸው ሰዎች የደም ስኳርን ለመቆጣጠር ውጤታማ መንገድ ነው። ሙሉ የበሰለ ጤፍ ከብዙ እህሎች ጋር ሲወዳደር በአንጻራዊ ሁኔታ ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህ ዝቅተኛ ግላይሲሚክ ኢንዴክስ እንደ ሙሉ እህል በመብላታችሁ ምክንያት የሚፈጠር ነው። ጤፍ በደም ውስጥ ያለውን የስኳር መጠን መጨመርን ለመከላከል የሚረዳ ተጨማሪ የፋይበር ይዘትም አለው። በሌላ በኩል ከጤፍ ዱቄት የሚዘጋጀው እንጀራ ግላይሲሚክ ኢንዴክሱ 74 ነው። ይህም ገና ከፍ እያለ ከስንዴ ከተሰራው ዳቦ ያነሰ እናም ከአጃ ወይም ደግሞ ከማሽላ ዳቦ ጋር ተመሳሳይ ይዘት አለው ማለት ነው። ምንም እንኳን ጤፍ ከአብዛኛዎቹ የእህል ምርቶች ያነሰ ግላይሲሚክ ኢንዴክስ ሊኖረው ቢችልም አሁንም መካከለኛ እናም ከፍተኛ ግላይሲሚክ ኢንዴክስ እንዳለው ማስታወስ ያስፈልጋል። የስኳር በሽታ ያለበት ማንኛውም ሰው አሁንም መጠንን በጥንቃቄ መቆጣጠርና የካርቦሃይድሬትስ ይዘትን ግምት ውስጥ ማስገባት አለበት ማለት ነው። የስኳር ችግር ካለባችሁ ከልክ በላይ መጠቀም የለባችሁም። በመጠኑ ግን መጠቀም ትችላላችሁ። በአንጻራዊ ዝቅተኛ ግላይሲሚክ ኢንዴክስ አለው ማለት ነው። ስድስተኛ የጤፍ ዱቄት የምግብ መፈጨት ጤናንም ይደግፋል። የጤፍ ዱቄት ጥሩ መጠን ያለው የምግብ ፋይበርን በውስጡ የያዘ ሲሆን ይህም የምግብ መፈጨትን መደበኛ በማድረግ የሆድ ድርቀትን በመከላከል የምግብ መፈጨትን ይረዳል። ፋይበር ደግሞ ጤናማ የሆነ የአንጀት ማይክሮባዮም እንዲኖር ይረዳል። ሰባተኛ እንጀራ ወይም ደግሞ የጤፍ ዱቄት የልብ ጤናን ይደግፋል። የጤፍ ዱቄት ጥሩ የማግኒዥየም ምንጭ ሲሆን ይህም ለልብ ጤና ጠቃሚ ነው። ማግኒዥየም የደም ግፊትን ለመቆጣጠርና ጤናማ የልብ ምት እንዲኖር ይረዳል። ይህም ለልብ ህመም ተጋላጭነትን ይቀንሳል። ስምንተኛ የጤፍ ዱቄት ወይም ደግሞ እንጀራ ኃይልንም ይሰጣል። የጤፍ ዱቄት የኮምፕሌክስ ካርቦሃይድሬትስ ምንጭ ሲሆን ይህም ቀኑ ሙሉ የኃይል ምንጭን ይሰጣቸዋል። ይህ ጽናትንናም ጥንካሬን ለማሻሻል ይረዳል። ይህም ለአትሌቶች ወይም ደግሞ ንቁ የአኗኗር ዘይቤ ላላቸው በጣም ጥሩ አማራጭ ነው። ዘጠነኛ እንጀራ ወይም ደግሞ የጤፍ ዱቄት ክብደትን ለመቆጣጠርም ይረዳል። የጤፍ ዱቄት ከፍተኛ የፋይበር ይዘት ያለው የመርካት ስሜትን ወይም ደግሞ የጥጋብ ስሜትን ይረዳል። ይህም ክብደትን
ለመቆጣጠር ይረዳል። በተጨማሪም በቀስታ ስለሚፈጭና በአንዴ ከፍተኛ ካርቦሃይድሬትሶች ከሰውነታችሁ ጋር ወይም ደግሞ ከደማችሁ ጋር ስለማይዋሃዱ የደም ስኳር መጠንን ለመቆጣጠርና የኢንሱሊን መጨመርን ለመከላከል ይረዳል ማለት ነው። ኢንሱሊን ሬዚስታንስ እንዳይከሰት ያደርጋል። የኢንሱሊን ሴንሲቲቪቲን ወይም ደግሞ የኢንሱሊን ምላሽን ከፍተኛ ያደርጋል ማለት ነው። 10ኛ የጤፍ ዱቄት ወይም ደግሞ እንጀራ የአጥንት ጤናንም ይደግፋል። የጤፍ ዱቄት ጥሩ የካልሽየም ምንጭ ሲሆን ጠንካራ እናም ጤናማ አጥንትን ለመጠበቅ አስፈላጊ ነው። ካልሽየም በጡንቻዎች ተግባርናም በነርቭ ስርጭት ውስጥ ሚና ይጫወታል። 11ኛ እንጀራ ወይም ደግሞ የጤፍ ዱቄት የበሽታ መከላከል ስርዓትንም ያሻሽላል። በጤፍ ዱቄት ውስጥ ያለው የዚንክ ይዘት በሽታ የመከላከል አቅምን ለመጠበቅ ወሳኝ ሚናን ይጫወታል። 12ኛ እንጀራ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። የጤፍ ዱቄት ጸረ ብግነት ባህሪ ያላቸው እንደ ቫይታሚን ሲ እናም ቫይታሚን ኤ ያሉ አንቲኦክሲዳንቶችን በውስጡ ይዟል። እነዚህ አንቲኦክሲዳንትስ በሰውነት ውስጥ እብጠትን ለመቀነስ እናም ስር የሰደዱ በሽታዎችንም ለመከላከልም ይረዳሉ። 13ኛ እንጀራ ወይም ደግሞ የጤፍ ዱቄት የቆዳ ጤንነትንም ያሻሽላል። በጤፍ ዱቄት ውስጥ የሚገኙት እንደ ብረትናም ዚንክ ያሉ ንጥረ ነገሮች ጤናማ ቆዳን ለመጠበቅ ጠቃሚ ናቸው። ብረት ወይም ደግሞ አይረን ለቆዳ ኦክስጅንን ለማድረስ ይረዳል። ዚንክ ደግሞ ኮላጅንን ለማምረት እናም ቁስሎችን መፎስን ይደግፋል። ለስላሳ እናም አንጸባራቂ ቆዳን ያበረታታል ማለት ነው። በአጠቃላይ የጤፍ ዱቄት ከግሉተን ነፃ ነው። ይህም የሴሊያክ በሽታ ላለባቸው ሰዎች ተስማሚ ያደርገዋል። በተጨማሪም በበርካታ ንጥረ ነገሮችና ቫይታሚኖችም የበለጸገ ነው። በፋይበር እናም በብረት ወይም ደግሞ በአይረንም ከፍተኛ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እስከ ዛሬ ድረስም በርካታ ኢትዮጵያውያኖች ያለነው እንጀራን በመመገብ ነው ማለት ነው። ስለዚህ እንጀራ እነዚህን ሁላ በርካታ ጥቅሞችን ስለሚሰጥ ሰውነታችን በጣም ለረጅም ጊዜያት የብዙ ንጥረ ነገሮች እጥረት ወይም ደግሞ ጉድለት ሳይኖርበት ለበርካታ ዓመታት ጤናማ ሆነን እንኖራለን ማለት ነው። ምክንያቱም እንጀራ ወይም ደግሞ የጤፍ ዱቄት በርካታ ንጥረ ነገሮችን ስለሚይዝ ማለት ነው። ነገር ግን እንጀራን በምትጠቀሙበት ጊዜ ሌሎች የተመጣጠኑ ምግቦችንም መመገብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ እንጀራ ወይም ደግሞ ስለ ጤፍ ዱቄት በርካታ የጤና ጥቅሞች እንደነገርኳችሁም ተስፋ አደርጋለሁኝ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ ታዲያ እኔንም እናንተንም ቸር ያቆየን እላለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቻው ቻው።